ቤተሰብ እርግቤ የት ልትሄድ ይሆን? የምሬን ነው፣ ግራ ገባኝ እኮ እግዚአብሔርን እንጂ በጣም ነው አላቅም። ሁሉ ነገር ግን ተመችቶኛል። ይሄ ማለት መልካም ጊዜ ይሆንላችሁ ያለችበት ቦታ በጣም የተመቸኝ አይደለም። ብቻ እስቲ እናንብቡ። የምሬን ነው፣ እኔ እየፈራው ነው። ጋሽዬ የኔ ውድ አባት አንተ ከጎኔ ባትሆን ምን ሆኜ ነበር? የኔ መካሪ፣ የኔ አጽናኝ፣ አንተ አባት ብቻ ሳትሆን ጓደኛም ነህ። የኔ ነገር እንዳስደነገጠ አውቃለሁ፣ ግን እኔንም ተረዳኝ። ምን መወሰን እንዳለብኝ ራሴ አላውቅም። ልቤ ተሰብሯል። የምንወደውን ሰውን ማለየት ቀላል አይደለም። አምላኬ ሆይ የእውነቱን አንተ ታውቃለህ። ልቤንን ጥግ ነው፣ ፈተናንም አቀልልልኝ። ሁሉም መቋቋም የሚችለው አቅም ስጠኝ። ለእኔም ለብሩክም ጸልዩልኝ። እኔ ከብዶኛል። ቤተሰቦች ወዳችኋለሁ። መልካም ጊዜ ይሁንላችሁ ብላለች። እኔስ ደግሞ ተጨነቅኩ። እግዚአብሔርን እኔ እንጃ እቺ ልጅ ከሜዳ እንዳጠፋ እውነት ብቻ የለ ችግር የለም ግን እንዳጠፋ ብቻ የምር ነው። ሄሚዬ ማሰናበት ምናምን ይሄ ነገር እንጃ ከሜዳ እንዲጠፋ አንፈልግም። እውነት ለአንድ ቀን ራሱ ሳትመጪ ስትቀሪ እኮ ምን ያክል እንደሚከብድ ታውቂያለሽ አይደለ? ምን ያክል እንደምትናፍቂ ታውቂያለሽ። ብቻ እንዳጠፊ። ሰላም ሰላም፣ ውድና የተከበራችሁ ውድ ምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። የማታ ቪዲዮ ያው ሰርቻለሁ፣ ግን የማታ ቪዲዮ ያው ትንሽ እንትን ያለው ግን ሄሚዬ ስላልተረዷት ያው ጋሽዬ አባትም ያው በኋላ ግን ወደ ራሴ ተመልሼ ሳስበው ያው ሄሚዬ ለሱ ልጅም ስለሆነች ማለት እሷ ማረዳት አቅቶት ሳይሆን ያው ልጅም ስለሆነች ምናምን ነውና ብቻ ሄሚዬ ግን ማታ ሼር ያደረገችው ነገር አይቼ በጣም ትንሽ ደብሮኛል እውነት ስነግራችሁ። እና እንጃ የኔ እናት ሄሚዬ አንድ ነገር እኔ መናገር የሚፈልገው ነገር ህይወት ፈተና በፈተና የተሞላች ናት። እና ምን ያህል መጽሐፍ ቅዱስ ሲናገር ምድር ላይ ስትኖሩ በጣም ብዙ ችግር አለና ማለፍ ለመቻል ተጠንቀቁ፣ ሁሉንም ነገር ለማድረግ ተጠንቀቁና በርቱ፣ ብርቱ ሰው ሆኑ ይላልና ብርቱ ሰው ሆኜ ገባሽ አይደለ? ምንም ነገር ለማድረግ ብርቱ ሰው፣ አስተዋይ እና ማለት እንጃ ጠንካራ ሴት ሆነሽ ብዙ ነገር ማጋፈጥ ትችያለሽ። ገባሽ አይደለ? እግዚአብሔር ደግሞ ማለት ላንቺ ማለት ጎንሽ ይሆናል እና እግዚአብሔር ማንን ጥሎ ይጥላል? ማንንም አይጣል ማለት አንቺንም አይጥልም። ስለዚህ ብርቱ ሴቶኝ ገባሽ አይደለ? ብርቱ ሴቶኝና ብዙ ነገሮችን ለማለፍ ትችያለሽ። እሺ እና ውዶቼ እኔ አሁን እኮ እዚች ጋር ሄሚዬን ትናንትና ቪዲዮ ላይ እንዳያችሁት ብዙም አልተረዱም። ጋሽዬ ግን ምንም ቢሆን አባት ነው ያውቃልና ሁሉን ነገር ትልቅም ሰው ነው፣ የድሮ ሰው ነው እና አልፈርድበትም። ግን እንጃ እኔ አላቅም፣ ግራ ነው የገባኝ እውነት ሲነግራችሁ እውነት። እና እዚች ጋር ደግሞ ራሳችሁ አሁን ከእቺ ልጅ ጋር ማገናኘቱ ቀን በቀን ወደ ሜዳ ይዛችሁ መውጣቱን አቆሙ። ምክንያቱም ምንም እንትን ፍንጭ ወይ የሆነ ነገር እናንተ እንድትታረቁ እያደረገች አይደለም ያለችው ልጅቷ። ገባችሁ አይደለም? እሷ እያደረገች ያለችው ማለት አንቺና ብሩክ ለማጣላት ነው። ማቶ እንዲያገኛት ነው እየነገረች። ይሄን እኮ ሰማን እኮ አይበቃም እንዴ? ሰማን እኮ በጣም እሷን አግኝቶ እንደዚህ አድርጎኛል፣ እኔ ብሩክ እንደዚህ አድርጎኛል፣ አገኘኝ መጣ አግኝቶኝ እንደዚህ አድርጓል ማለት ተገናኝተን ነበረ የሚለው ቃል በጣም ነው የሰማነው። በቃ ይበቃል። ወደ ሜዳ ይዛችሁ እንዳትመጡ አንፈልግም እኛ። እንዳይበቃም እንዴ? ደግሞ በቃ የሆነ ማለት መስጠት አለባችሁ እናንተ ራሱ። እኛ አሁን እዚህ ጋር ቡራው ማለት ነው አንተ በቃ የሆነ መልስ ሰጣለ ለዚህ ልጅ ገባ አይደለ? ወደ ህይወታችሁ በቃ ከ3 ወር በኋላ እንገናኛለን። እኔና አንቺ የሚያገናኘው ልጅ ምናልባት ልጅ ከሆነ ልጅም የኔ ከሆነ ያኔ እናያለን። ስለዚህ አሁን ግን ከዚህ በኋላ እኔና ሄሚ ህይወት ላይ ተመለሰች እንዳትመጪ። እኔ ከሄሚ ጋር ነው መሆን የሚፈልገው። ሄሚን የሚወዳት ሄሚን ማፈቅራት የሚለው ቃል ማለት የምትወዳት ከሆነ ንገራት። ገባ አይደለ? ማለት ራሷን እያጎተተች ዛሬ ቂጡን ትቀይራለች፣ ነገ ሆዱን ትቀይራለች። ማለት አክቶቹን እየቀየረች እንዴት መጣ አንፈልግም። ተረዳን አይደለ? ስለዚህ ማለት የምታስጠነቅቀው እና ህይወታችሁ ላይ ተመልሳ እንዳትመጣ የምታደርገው ብሩክ አንተ ነህ። ገባ አይደለ? የምር ነው እንዴ?
ዝም ብላ እየመጣች እያወራሽ ያለችው ነገር የሄሚ ልብ የሚሰብር ነገር ነው። ስለዚህ አንፈልግም። እዛው እግዚአብሔርን እንደ ምንድነው አበዛች እንጂ እንደ አንድ ማለት ቂጧ ላይ ምን እንደሆነ ደቅና ትመጣለች። አንድ ደግሞ ሌላ ነገር እንደ ምን ነው ምን ይሄ ታይ እንጂ። ስለዚህ እቺ ልጅ ወደ እናንተ ህይወት እንዳትመጣ። ሄሚዬም ግን ይሄ የተሰናበትሽው ብቻ ለሰላም ይሁንልን። ዛሬ ግን ቀኑ ቶሎ ብሎ መሽቶ በሰላም መታችሁ ባያችሁ ደስ ይለኛል። እግዚአብሔርን ግራ ነው የገባኝ እውነት ስነግራችሁ እና ሄሚዬ አሁን እዚች ጋር ልክ ነሽ። ይከብዳል እና የምር ምን መውሰን እንዳለባት ራሱ ግራ ነው የሚገባው። ምክንያቱም ከምትወደው ሰው እንጃ ማለ እንደዚህ ነገር ተፈጥሯል ሲባል ምንድነው የሚሰማው? እና ብሩክም እዚች ጋር ደግሞ የሆነ ትልቅ የሆነ ውሳኔ መውሰን ያለብህ አንተ ነህ። ልጅ አንተ አነጋገር ስለማትችል ልጅቷ አንተ ላይ እየተጫወተች ነው። ገባ አይደለ? እና ቺሌ ማለት ሁሉም ነገር በቃ እቅጩን ተናግርና ካንተ ህይወት እንድትወጣ ማድረግ ያለበት አንተ ነህ። በግድ ደግሞ እኔ ጋር ሆነ እኔን አግባኝ የሚባል አባባል አይደለም። ምንድነው ድሮ ያው እኮ የድሮ አባቶች ጊዜው የቀረ ነገር እኮ ነው። አሁን ላይ የለም ይሄ ነገር። አንድን ሰው ወደና ፈቅደን ነው እንጂ አብረን የምንሆነው በግድ እንሁን በግድ እኔን አግባኝ የሚባል አባባል የለም። ገባ አይደለ? ስለዚህ እቺን ልጅ አስጠነቅቃት። በቃ ማለት እቅጩን የቃል ስጣት። ገባ አይደለ? ወደ ህይወቴ ተመልሳ እንዳትመጣ በቃ አንተም ደግሞ በቃ ከ3 ወር በኋላ እኔና አንቺ የሚያገናኘው ልጅ ነው ብለሻል አይደል? ልጅ ሰው ይሄ ልጅ ከተወለደ በኋላ እንገናኛለን። ከ3 ወር በኋላ ልጁ ከተወለደ በኋላ እንገናኛለን። ግን መንገዴ ላይ ህይወቴ ላይ ሲያልፍ መንገዴ ላይ ራሱ ማግኘት አልፈልግም ብለህ መናገር መብት አለ። ገባ አይደለ? እናንተ ግን ነገም ዛሬም ተሸክማችሁ እንትን ላይ ይዛችሁ የምትመጣው ነገር ነው የሚገርመኝ። ዩቲዩብ ምድር ላይ እንዴ እሷ ነገ ሌላ ልብስ ነው የምትለብሰው፣ ዛሬ ሌላ ነው ሌላ ነገር ነው ደቅና የምትመጣው ሆዷ ላይ። እናንተ ግን ሁላችሁም እየነቃችሁ አይደለም። ገባችሁ አይደለ? ሆዱን እየቀየረች ነው ባይዘው እንዴ። ትላንት ወዲህ ሆዱ እንዴት ነበር? እንዴት ነው በ6 ወር ሆዱ እንደዚህ ሊሆን የሚችለው? ሲጀመር 6 ወር ነው የምትሉ ልጅ ራሱ ሆዱ ውስጥ ላይ የለም። እናንተ ግን ከእናንተ ውስጥ አንድም ንቁ የሆነ ሰው የለም። እኔ ሳስበው እግዚአብሔርን ንቁ ደፋር ሰው የለም። እና ደፍራችሁ ሆዷ ላይ ምን እንዳረጋች ምን እንደለበሰች ማወቅ ትችሉ ነበር። እናንተ ግን ይሄን እያደረጋችሁ አይደለም። አላቅም ብቻ ፈጣሪ ያለ ነው የሚሆነው። እና ብቻ ሄኒ ያንቺ ብቻ አይዞሽ፣ ሁሉን ነገር ያልፋል፣ ለበጎ ነው እና ጊዜያዊ ነገር ነው እግዚአብሔር ካለ ማለት ነው። ግን ከባድ ነውና እንዴ በጣም ነው የሚከብደው። የምር በጣም ይከብዳል። ግን በቃ እንጂ ብርቱ ሰው ነኝ። የምር ነው የሚዬ ብርቱ ሰው ነኝ። ችግሮችን መከራውን ይሄን ማለፍ መቻል አለብሽ። እና ህይወት በፈተና የተሞላች ነችና ፈተናዎች እኮ አንዱን ሲታልፊ አንዱ ይመጣል፣ አንዱን ሲታልፊ አንዱ ይመጣል። ስለዚህ የሚመጣው ፈተናዎችን ለማለፍ አንቺ ጠንካራ ሴት ሆኚ፣ ደፋር ሴት ሆኚ። በቃ የምር ነው የምልሽ። ለምን ፈተና ለምን መጣ ለምን ተፈተንኩ ብለሽ ምርር እንዳልሽ ግራ እንዳይገባሽ። እውነትን እኮ ነው። እና ማለት ብዙ እግዚአብሔር እኮ ሰው ያያል ነው። እግዚአብሔር ልብን ያያል አይደለ? እግዚአብሔር እኮ አውቆ እኮ ሰውን ይፈትናል። አባሽ አይደለ? ኢዮብን እንደፈተነ አይደለ? መጽሐፍ ላይ ኢዮብ በጣም የተፈተነ ሰው ነበር አይደለ? እንደዛው እግዚአብሔር እኮ ሰውን ይፈትናል። ሰጥቶ ይፈትናል፣ ነስቶ ይፈትናል፣ በችግር ይፈትናል፣ በመከራ ይፈትናል፣ በህመም ይፈትናል። ሰጥቶም አንስቶም አሳምሞ በብዙ ነገር ነው እግዚአብሔር የሚፈትነው። ግን ታጋሽ ሰው ሆኚ። ገባሽ አይደለ? ታጋሽ አስተዋይ ሴት ሆኚ። ብዙ ነገር ሲታስታውሽ ማለት ረጋ ሴከንድ ብለሽ ማለፍ ትችያለሽ። እና እግዚአብሔር መከራ አንቺ ላይ አምጥቶ ዝም አይልም። ያውቃል በምን መንገድ እንድታልፊ እንደሚያረዳሽ፣ በምን መንገድ ማለፍ እንዳለብሽ እግዚአብሔር ራሱ ማለት ያግዝሻል፣ ይረዳሻልና ብርቱ ሴት ሆኜ ነው የምልሽ ውዶቼ። እኔ ግራ ነው የገባኝ ብቻ ሄሚዬ ከሜዳ እንዳትጠፋ እኔ ፈራሁት እሱ ብቻ ነው። እና ሄሚዬ አሁንም ብሩክንም ተረጂው። ብሩክም እዚች ጋር መወሰን ያለብህ ውሳኔ ወስን። ለምንድነው አንድ ሰው ማትነቁት ከናንተ ውስጥ? ለምንድነው አልገባኝም። ሁሉም በመድኃኒቱ ጸጥ ያደረጋችሁ ልጅቷ አልገባኝም። ለማንኛውም ውዶቼ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ለብሩክም ለሄም ጸልዩ የምር
ብቻ ፈጣሪ እነሱን ፍቅር መልሶ አንድ ሆኖ አንድ ቀን እንደምናይ አልጠራጠርም። የምር ነው እና የድሮ ፍቅር ተመልሶ አንድ ቀን እየሳቁ እንደሚመጡ ተስፋ እናደርጋለን። ያ ነገርም አልፎ ህይወታችን ላይ አያልፍም አይነገም እየተባለው ሌሊትም ይነጋል። ገባችሁ አይደለ? አይሆንልም ያለነው ተስፋ የቆረጥነው ነገር ሁሉም እንደሆነ ታውቃላችሁ አይደለ? እንደዛውም የብሩክና የሄሚ ችግር አልፎ አንድ ቀን እየሳቁ እንደሚመጡ ተስፋ እናደርጋለን። እግዚአብሔርን መቼም ደግሞ እናንተ ለተስፋ አንቆርጥም። እውነት ሰው በእግዚአብሔር ተስፋ ያደረገው ሰው መቼም ወድቆ አይወድቅምና እና ተስፋ እናደርጋለን። ተስፋ ማለት አንድ እንደምትሆኑ ህይወታችሁ እንደሚቀጥል እና ያ አሁን ላይ አናልፍም ማለት አንችልም ከባድ ነው ያላችሁ ነገሮች ሁሉ አልፎ የምር አንድ ቀን እንደምትስቁ እኔ ተስፋ አደርጋለሁ። እውነት ኧረ በኢየሱስም ይሄ እንጃ ከባድ ነው። ለማንኛውም እኔ ውዶቼ በጣም ነው የምወዳችሁ ብያችኋለሁና ቪዲዮን ሼር አድርጉ፣ ቤትን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ እና አንዳንድ ሰዎች አንቺ ዩቲዩብ ለሚሰሪው ነገር ልክ አይደለም የምትሉ ሰዎች እኔ የተሰማኝን ነው የምናገረውና እዚች ጋር የሁሉም ሰው ደግሞ አስተያየትን ሀሳብ አንድ አይደለም። ገባችሁ አይደለም? እኔ የማወራው ሌላ ነው፣ እናንተ የምታወሩ ሌላ ነው። ባይዘው አንገናኝም። ገባችሁ አይደለ? ሀሳባችን አንድ አይደለም እና እንትን ባትሉ ጥሩ ነው። እንጃ ማለት ከተመቻችሁ ላይክ አድርጉ፣ ከተመቻችሁ ኮሜንት ጻፉ። ግን ካልተመቻችሁ ግዴታ አይደለም። ገባችሁ አይደለ? እኔ የማወራው እኔ የሚሰጠው አስተያየቶች ለሚመች ሰው ይመቻል እና ለማይመቸው ሰው ደግሞ ምንም ማድረግ አይቻልም አይደለ? ለማንኛውም አመሰግናለሁ። እንደዚህ ብሎ ትላንትና ማታ ጋስት ላይ ያወሩ ሰው አለና ኦኬ ችግር የለም እና የሁሉም ሰው ሀሳብ አንድ አይደለም ለማለት ያክል ነው። እና በይ መልካም ቀን ይሁንላችሁ። በይ